ወገኖቼ ብዙዎቻችን ዲያብሎስ እኛን ፈትኖን እግዚአብሔር ፈተናችንን ካራቀልን በኋላ ወደኛ የሚመለስ አይመስለንም። የሚገርመው ጌታችን በገዳመ ቆሮንጦስ የፈተነው አጋንንት በወንጌል ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከሱ ተለየ ይለናል። ወገኖቼ ልብ በሉ። እስከ ጊዜው የምትለዋ ዲያብሎስ ጌታን ለመፈተን ሌላ ምቹ ጊዜ ካገኘ ለመፈተን ለመመለስ ቀጠሮ መያዙን ያሳየናል። ከገዳመ ቆሮንጦስ መልስ በአይሁድ ሊቃውንት ላይ እያደረ ሲጠይቅ ሲከራከር ኖሯል። በመጨረሻም በይሁዳ እጅ ሸጦት አስገርፎታል። በፈተና ያቃተውን ጌታ በሞቱ መጥቶበታል። ጌታ ሲሰቀል ቅድስት ነፍሱን ክቡር ስጋውን ለመለየት ቀርቦ በነፋስ አውታር የተወጠረው ለሞት ቀጠሮ ስለያዘ ነው። ለዚህም ነው በሉቃስ ወንጌል ምዕራፍ 4 ቁጥር 13 እስከ ጊዜው ተለየ የተባለው። ወገኖቼ ሰይጣን በተንኮል ስራው አይዘናጋም። ቢለየንም እስከ ጊዜው ነው። ያ ማለት የእኛን ድክመትና የእኛን ኃጢአት ውድቀት ካገኘ ተመልሶ ይመጣል። አጋንንት የእኛ መንፈሳዊ ድክመት በማየት ወደ ሕይወታችን ዳግም እንደሚመጣ ጌታችን በመለኮታዊ አንደበቱ ከዚያ ወዲያ ሄድና ከእርሱ የከፉትን 7 ሌሎች አጋንንት ከእርሱ ጋር ይወስዳል። ገብተውም በዚያ ይኖራሉ። ለዛ ሰው ከፊተኛው ይልቅ የኋለኛው ይብስበታል በማለት የራቀን አጋንንት ዳግም ሲመለስ የባሰ መንፈሳዊ ቀውስ ውስጥ እንደሚከተን ማቴዎስ 12:45 ያመለክተናል። ወገኖቼ ከእኛ በጾም በጸሎት በስግደት በጸበልና በቅዱስ ቁርባን የራቀን አጋንንት ማረፊያ ስለሌለው ወደኛ ለመመለስ ይጥራል። ይህንንም እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም በማለት ጌታችን ተናግሮናል። እኛ በፈተናችን ታግሰን የአጋንንትን መሽሎኪያ ቀዳዳ ደፍነን የምንኖር ከሆነ ግን ጌታችን ከአጋንንት ፈተና ይጠብቀናል። የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድርም የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ በማለት ጌታችን በራዕየ ዮሐንስ ምዕራፍ 3 ቁጥር 10 እንዲህ በማለት ቃል ገብቶልናል። ወገኖቼ ብዙዎቻችን የቤተሰብ ዛር፣ ከወዳጅ ከዘመድ ከጎረቤት የሚወረወር የሚጣል መተት፣ መንገድ ላይ የምንረግጠው ደንቃራ በዓለማዊም በመንፈሳዊ ሕይወታችንም ከባድ ፈተና ውስጥ እንደሚከተን ይታወቃል። እስኪ በአጋንንት በመፈተናችን ምን እናገኛለን የሚለው እኔ ወገኖቼ በአጋንንት በመፈተናችን በስጋዊ መከራ ብዙ መንፈሳዊ ትርፎችን እናገኛለን። በአጋንንት ተፈትነው ያልወደቁት ቅዱሳን ግን ብዙ ክብር አግኝተዋል። በአጋንንት ተፈትነው ደግሞ ወድቀው ክብር አጥተዋል። ወገኖቼ አጋንንትን ለመዋጋት ስንል አምልኮታችንን ወደ አንድ ምዕራፍ ከፍ እናደርጋለን። የአጋንንት ውጊያ የሚበረታብን ከሆነ በጸሎት ሕይወታችን እንበረታለን። የአጋንንት ውጊያ የሚበረታብን ከሆነ በስግደት እንበረታለን። ከአጋንንት ውጊያ ለማምለጥ ስንል በመንፈሳዊ ትሩፋታችን ወደ እግዚአብሔር እንጠጋለን። ወገኖቼ የአጋንንት ውጊያ ያለበትና የሌለበት ክርስቲያን እኩል መንፈሳዊ አቋም አይኖረውም። የአጋንንት ውጊያ ያለባቸው ሰዎች በፈተና እንደ ወርቅ የተፈተኑ ስለሆነ ጾም፣ ጸሎትና ስግደት ለእነሱ ውዴታ ሳይሆን ግዴታ ነው። ችላ የማይባል ዝንጋኤ የሌለበት ትልቅ ስራ ነው። ይሄ ትግላቸው ነው ወደ መንፈሳዊ ከፍታና ወደ ተሻለ የጸጋ ሕይወት የሚያደርሳቸው። አባቶቻችን በአጋንንት እጅጉን ስለተፈተኑ ነው ወደ ብቃት ደረጃ የሚደርሱት። ወገኖቼ በአጋንንት ተፈትኖ ለነፍሴ ይጠቅመኛል ብሎ በነፍሱ የቆረጠ ነው በጾም በጸሎት የሚጠመደው። ማንም ሳይያዝ የሚለፋ የለም። የተያዘ ግን ከተያዘበት ችግር ለመውጣት ሲል ብዙ መንፈሳዊ መንገዶችን ሊጓዝ ይችላል። እነዛ መንገዶች ወደ ጽድቅ ብቻ ሳይሆን ወደ ቅድስና ደረጃ ያደርሱታል። በፈተናው ትዕግስት ሊበቃም ይችላል። ቅዱስ ያዕቆብ በፈተና የሚጸና የተባረከ ሰው ነው ይለናል። ወገኖቼ ቅዱስ ያዕቆብ ፈተና ብሎ ነው ጠቅለል አድርጎ ያስቀመጠልን። በመንፈሳዊ ሕይወት ከስጋ እስከ አጋንንት ያለውን ፈተና ነው ጠቅለል አድርጎ ያስቀመጠልን። በመንፈሳዊ ሕይወት ከስጋ እስከ አጋንንት ያለውን ፈተና ነው የገለጠልን። ስለዚህ በፈተና መጽናት መባረክም ነው፣ እንዲሁም የሕይወትን አክሊል ይቀበላልና በማለት በፈተናችን ከጸናን ሰማያዊ ሽልማት እንደሚጠብቀን ያዕቆብ 1:12 ይነግረናል። ጌታም የሚፈትኑትን ነገር ግን እናንተ በፈተናዎቼ ከኔ ጋር ጸንታችሁ የኖራችሁ ናችሁ በማለት ነግሮናል። ወገኖቼ የገጠሙንን ፈተናዎች የምንታገሳቸው በጸሎት ወደ ፈጣሪ የምናመለክትባቸው ከሆነ የፈተና ማዕበላችንን ከመሻገር አልፈን ብዙ መንፈሳዊ ክብር እናገኛለን። አባቶቻችን ፈተና ሲርቃቸው ጸጋ የራቃቸው ስለሚመስላቸው ፈተናን በጸሎት ልመና ያመጣሉ። በመጣባቸውን ፈተና አልፈው ጸጋና ክብር ያገኛሉ። ለቀደምት አባቶቻችን ፈተና የእግዚአብሔር የፍቅሩ መገለጫ ነበር። በእኛ ዘንድ ግን እግዚአብሔር እንደተወን እንደረሳን የምንቆጥርበት የተሳሳተ እሳቢያችን ነው። ስንቶች ከአጋንንት ፈተና ተምረው የደረሰባቸው መከራ ከአጋንንት መሆኑን ተረድተው ጥሩ መንፈሳዊ ሆነዋል። ወገኖቼ ስለዚህ አይብዛ እንጂ መፈተናችሁን አትጥሉት። በመጨረሻ የእግዚአብሔር ክብርና ጸጋ ማዳንና ትድግና በእናንተ ይገለጣል። የአየር አጋንንት ውጊያ በጸሎት ጊዜ ከሚለው ከቀሲስ ሄኖክ ወልደ ማርያም መጽሐፍ የተወሰደ